አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁ። ሰላማችሁ እዚህ ትርፍ ይበልልኝ። ባላችሁበት ዓለም ዳርቻ ሰላማችሁ ይብዛ። እንግዲህ ለሀሳብ ለአስተያየታችሁ ከልብ ከልብ አመሰግናለሁ። እህቶቼ በጣም የማመሰግነው። እንግዲህ 130 ኮሜንት ተጥፎልኛል። ለኮሜንታችሁ መልስ ይሆናችኋል ብዬ አንዳንድ ከውስጥ የያዝኳቸው ነገሮች አሉ። ለእነሱ መልስ የሚሆን ቪዲዮ ሰርችላቸው ለጣርነጠና አድርጌ ነው። ቪዲዮ አላስረዝምም፣ ምክንያቱም ቪዲዮ ስለረዘመ ይታያል ማለት አይደለም። ለጠራ አድርጌ ለእናንተም ስራ ጋር እንዳያግዳችሁ አድርጌ መልስ እሰጣችኋለሁ ማለት ነው። እንግዲህ ሁለት እህቶቼ አገር ልገባ ነበረ ምን ትመክሪኛለሽ ብለዋል። አሁን ላይ ትንሽ ሀገራችን ትራንስፖርቱን በጣም ከባድ ነው፣ ምክንያቱም በጦርነቱ ምክንያት ማለት ነው። ድምጥሽ አይሰማም እያላችሁ ነው። ብዙ አጋጣሚ ነው ጮሃለሁ ላይ ተፈጥሮ እንትዝብለታሽም ምን ላድርገው ማለት ነው። እና ሀገር ለመግባት አሁን ላይ ትራንስፖርቱ ትንሽ ከበድ ይላል። ምክንያቱም ከግድ ደሴ 2000 ምናምን ብር እያሉ ነው ማለት ነው። ከዛ ደግሞ ከውጭ ስትመጡ ትራንስፖርት ያኔ ካርጎ ካረጋችሁ ምሳሌ ሻንጣ ከበዛባችሁ ብዙ ወጪ ይኖራችኋል ማለት ነው። እና ሀገሩ የዛ ሀገር ጦርነት ረጋ ስትል በተረጋጉ ብዬ እመክራለሁ ማለት ነው። ምክንያቱም አሁን ትራንስፖርቱ በጣም ከብዷል። ኑሮ ራሱ ወላሂ እንግዲህ ሽንኩርት አቅም 120 ጫው ራሱ 100 ብር ገብቶ ነበር። ያው ታስራው 60 ብር ነው እንግዲህ የአሜሪካ የገዛው ማለት 1 ኪሎ ጫው። ስለዚህ ከውጭ ስትመጡ ያው ጓዝ ስለሚበዛ ትንሽ እንዳትቸገሩ፣ አገር ውስጥ ይረጋጋ የምትችሉ ከሆነ ትንሽ ብትታገሱ ብዬ እመክራችኋለሁ። አትንጡ ብዬ አልመክርም። መታችሁ አይታችሁ መሄድን የሚያህል ነገር የለም ማለት ነውና አንተ ደግሞ ወሬሽም አለየኝም። እኔ ብሄር ተመልሽ ያልሽው ምንድን ነው ብለሽኛል እህቴ። ያልኩት እኔ ዝመታችሁ ተምራችሁበት ብትሄዱ የሰውንም ያገሩን ልክ አይታችሁ ትሄዳላችሁ። ምክንያቱም እዛ ሆነን ብር ብንልክ ይበቃል የሚል የለም፣ ቤተሰብ ሆነ ወለባል ማለት ነው። ስለዚህ እኔ አሁን ብዙ ነገር ተምሬበታለሁ። ዳግመኛ በህዲ ለራሴ ብቻ እንጂ ለሰው አልኖርም የሚለውን አስተሳሰብ አስቤ ነው እንደዛ ላይ ቻልኩት ማለት ነው። ምክንያቱም በፊት ሁኜ እዛ ሁኜ ለከሌ ስጡ ነበረ። ግን ዝመታችሁ ያቺ ስጠችኝ ናት ወይ ብለው አይሏችሁም። ስለዚህ ጥንቃቄ አድርጉ የሚል ነው። እኔ በእኔ ስለደረሰ ለእናንተም ምክር ያህል ነበረ እኔ ያልኩም ማለት ነው። አንዳንድ ብዙዎቻችሁ ገድፋችሁኛው ማለት አንድ ሁለት ኮሜንቶች ነው እንደዛ ያዩት ማለት ነው። እና መታችሁ አይታችሁ የሰውን ሁኔታ የአገሩን ሁኔታ አይታችሁ ተረታችሁ ብትሄዱ የተሻለ ነው ነው አባባሌ ማለት ነው። ሲቀጥል ደግሞ ብሩን ይዘነው ምን እናደርገዋለን ያለች ምት ያለች ብሩን ይዘሽማ ብር ካሽ ማለት ነው እህቴ መተሽ አሁን ሀጃ ላደርገሽው መመለስ ይቻላል እንጂ ብሩን ብትሰብስበሽን ብትይው ዛሬ ይታየው ለነገ አይገኝም። ቤተሰብ ብታረግ ያሳቁም ሰርተናል ነው የሚሉሽ ማለት ነው። ስለዚህ አብዛኛው ሰዎች አልሐምዱሊላህ በያንቺ እያላችሁ ነው። እኔ እኮ አልሐምዱሊላህ ብያለሁ። ያው ቤቲቱ አነሳሱ አሰራሩን ትንሽ አበላሽተውብኝ ነው እንጂ አልሐምዱሊላህ ወላሂ ስንት 14 ዓመት ኑረው 20 ዓመት ኑረው እኮ የሌላቸውም ይኖራሉ ስንት እህቶች ማለት ነው። እና እኔ 8 ዓመት ነው እንደነገርኳችሁ የተጠመቅኩት 3 ሰርቪስ ሰርተውልኛል። ቤቲቱን ብታንስም ማለት ነው። ያው ቤቲቱ አሰራሯና ትንሽ ማነሷን ቦታው ጥበት ነው እንግዲህ ደግሞ የገጠር ሰው ያው እንደ ገጠር ቤት ነው የሚመስለው። ያው ቆራረጡን ማበላሽተውታል ይሆን ዱንያ ነው እኮ ሺህ ዓመት አይኖርበትም። በዚሁ አለ ርዝቅ ከሰጠን በዚሁ መኖርም ይቻላል ማለት ነውና እያማረርኩ ሳይሆን ያው አሰራሩን አጥፍተውብኛል። ቤቴን ትንሽ አንሳንሰውብኛል ነው እንጂ ሁሉንም አስተካክለውልኛል ማለት ነው። አልሐምዱሊላህ ጅምሰሙንም ሁሉንም አሟልተውልኛል ቤተሰቦቼ። ያው የቦታው ጥበት ጋር ያው አሳነሰ ብር ብንሰጠው ይሄን አድርገናል የሚል አያደርጉም የሚለው ነው እንጂ እኔ ለእናንተ ምክር ይሆናል ብዬ ነው እንጂ እኔ ብዙም አልጎደለብኝ። ያው ትንሽ የቤቷ ማነስ ብቻ ነው ይበቃል። ሳር ቤት ነው ተሰብስበን ነፍሮ እየበላን ያደግነው። የአሁኑን ሳይሆን ማየት የለብን የድሮ ነው ማስታወስ ያለብን ማለት ነው። ቀጣይ ደግሞ ቤትሽ ጅምሰም ነው ወይስ የፕላስቲክ ብላችሁኛል። ቤቴ ጅምሰም ነው። አሁን ላይ ምን ያለፋችሁ እህቶች እኔ የምመክራችሁ መኝታ ክላሳችሁንና ሳሎናችሁን ካረጋችሁ በቂ ነው። ሌላውን ደግሞ በኬሻን ብታረጉት ይሄን ቀለል ባለ ነገር ኑሮ ለማረጋጋት ማለት ነው። ምክንያቱም አሁን ጅምሰም ብትወይ አንድ ጓደኛ ያሰርታል። አሁን እጅ ቀርጽላችኋለሁ ስለ ጅምሰም ማለት ነው። እንግዲህ ያወረደችው ለሳሎኗና ለመኝታ ክላሷ
12 ኬሻ 40 ሺህ ብር ለእጁ ደግሞ 40 ሺህ ብር 80 ሺህ ብር ከፍላለች ማለት ነው። አሁን በቅርብ እሷም ትመጣለች ኢንሻአላህ ታገኛታላችሁ። ያለውንም ጅምሰሙን የቀረጨ የማሳየች ይሆናል ማለት ነው። እና ሁሉንም ቤት ካላደረግኩ ብላችሁ አትታገሉ። ምክንያቱም እድሜያችሁ ይሄዳል። ወላሂ አሁን መውለድ በጣም ከባድ ነው። በተለይ በሰው ሀገር በረሃ ተንከራተን ጉልበታችን አልቆ እኔ ወላሂ ልብስ ሳጥን ማለት ነው በጣም የሚደክመኝ ወገቤን ነው የሚይዘኝ ማለት ነው። ስለዚህ ጊዜያችሁን በአግባቡ ተጠቀሙበት። ምክንያቱም ጊዜ ወርቅ ነው ይባላል እንዴ በባባልም ማለት ነው። ስለዚህ መታችሁ አይታችሁ የተሰራላችሁንም የቀረውን አይታችሁ ወልዳችሁ ማለት የወለዱት እንኳ በልጃቸው ይኮራሉ። እኛ አሁንስ ልጅ የሌለን በማን ነው ሰርተን ማንም ነው የሚወስደው አይደል እንዴ? ስለዚህ ለማን እንለፋለን? ልጅ የሌለን ማለት ነው። ልጅ ላላችሁ ሳይሆን ልጅ ለሌላችሁ። ልጅ ያላችሁ ለልጃቸው ይኖራሉ። ወላሂ ባልየው ባይረባ ለልጃቸው ይኖራሉ። እኛ ግን ወይ ተባለው ወይ ተቤተሰብ ወይ ተልጅ ግን ልጅ ቢኖርም ማኩረፊያ ነው። ለልጅ እያልን እንለፋ ነበረ የሚለውን ነው ያሳብ ስጠውት ማለት ነው። እና ብዙ እህቶቼ ብር ይዘን እናደርገዋለን ላላችሁ ኮንትራት ሆናችሁ መታችሁ አይታችሁ በፍቃድ የተሰራላችሁም የቀረውን አይታችሁ በብራችሁ አስተካክላችሁ መለስ ትችላላችሁ። ስለዚህ እናንተ ቁርአኑ ገባ ይቅርታ። ስለዚህ እናንተ ጊዜያችንን በአግባቡ ሳንጠቀምበት ማንም አይጠቀምልን። ምክንያቱም ጉልበታችን ደክሞ እንደገና ለመውለድ ስንመጣ መውለድ እምቢ ይላል። በጣም ሀሳብ ነው ወላሂ አስበችሁታል። አሁን ልጅ ታልተሰጠ ለፍተን ለማንም ነው የሚሆነው። ስለዚህ ጊዜያችን በአግባቡ እንጠቀምበት። እንንጣላችሁ መታችሁ ማየታችሁ ያው አሁን አገሩ ትንሽ ቢረጋጋላችሁ ይሄ ጦርነቱ ነው እሱም ይረጋጋል ኢንሻአላህ ማለት ነው። እና ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ እመልሳለሁኝ። መቼም አሁን እንግዲህ ያየሁትን ኮሜንት መልሻለሁኝ። አይቼ ደግሞ ያልመለስኩ ካለ ኢንሻአላህ መልሳለሁ። ኮሜንታችሁን ማታ እያነበብኩ ነበር ጨርሼ ቤት አልነበርኩም ሁለታ ማለት ነው። እና ማታ ነበር ያነበብኩት ኮሜንታችሁን ማለት ነው። የብዙዎቻችሁ ሀሳባችሁ በጣም ደስ ይላል። አመሰግናለሁ እህቶቼ። የምንማርበት ያድርገን። እውነት አንዳንዴ ስንመከር የቀናት የሚመስለን ሰዎች እንኖራለን ከራሴ ጭምር። ላኪን በአንዱ ሰው የደረሰው እኛ ላይ እንደማይደርስ ምንም ዋስትና የለውም። ጊዜም ጠብቆ ቢሆን ማለት ነው። ስለዚህ ጊዜያችን በአግባቡ እንጠቀም። ብራችንን እናያዝ። ብራችሁን ተያዛችሁ ማንም ይወዳችኋል። አሁን ላይ ትዳር የለም ወላሂ ምን አላት ምን አለሽ ነው የሚሉት ማለት ነው ወንዶች ራሱ። ስለዚህ ብራችሁን ከያዛችሁ ትዳሩን በገዛ ጊዜ ይመጣል። ሰው ፈልጎ ሳይሆን አላህ ሲፈቅድ ነው ሁሉ ነገር የሚሆነው። በተለይ በስልክ ትዳር በጣም ከባድ ነው ወላሂ። እዛ ምን እየሆንኩ ይልሻል። እዚህ መተሽ ግን ያው ጭቅጭቅ ትላላችሁ። ወላሂ ስንቱን አይተነዋል። ስለዚህ ጥንቃቄ አድርጉ። ተቻላችሁ መታችሁ አይታችሁ መሄድ እንዴኔ ያይሻል ይመስለኛል። እንግዲህ የሁሉም አማራጭ ቢለያይም ማለት ነው። እና ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። አመሰግናለሁ ስለምታበረታቱኝም። አበረታቱኝ፣ እህታችሁ ነኝ። ከእናንተ የሚጠበቀው ላይክ እና ሰብስክራይብ፣ ሼር ከቻላችሁ ሼር አድርጉልኝ። ከልብ ነው የማመሰግነው። የምር ወላሂ ቃላት የለኝም። እንግዲህ በአንድ ቪዲዮ 4000 ምናምን ሰው ነው ያየልኝ። ላይኩም እንደዛው ነው። ማሻአላህ ይልመድባችሁ ማለት ነው። ጥያቄ ካላችሁ እመልሳላችኋለሁኝ። እንግዲህ የጠየቃችሁኝን አለፍ ያነብቤዋለሁኝ እምመልስ ይሆናል። ጥፋት ካለኝ እረሙኝ። የሰው ልጅ ነኝ፣ ልሳሳት እችላለሁ። ከሰው ስህተት ከብረት ዝገት የሚባል አባባል አለ። ልንሳሳት እንችላለን። ስንት ስልክስ ይዞ መንጣት ይቻላል ላላችሁኝም ቪዲዮ እሰራላችኋለሁ። እኔ ስልክ ይዤ የመጣሁት የራሴ 6 ስልክ ነው ይዤ የመጣሁት። ከዛ ደግሞ የሰውም ከተውብኝ የተወረሰም ስልክ አለ። ስለዚህ በቀጣይ ቪዲዮ መጣ ይሻላል እንዳይረዝምባቸው። መልካም ጊዜ የተመኘሁላችሁ ውድ እህቶቼ አመሰግናለሁ ስለምታበረታቱኝ። ጀዛኩሙላህ ኸይራን። ምንድነው ካላህ ነው ከሰው አይደለም። ክፉ ነገር ተመናገር፣ ጥሩ ነገር መልካም መናገር ቅንነት ነው ብዬ አስባለሁኝ። እናንተ ብሳሳት እራሱ በኮሜንት ይሄን አስተካክል ይበሉኝ፣ አስተካክላለሁኝ። ጠይቂ ካላችሁ ስለ ጅምሰምም ስለ ቆርቆሮም ስለ ሁሉም ነገር ጠይቅ ካላችሁ ውድድ ላይ ጠይቅላችኋለሁኝ። የማሳውቃችሁ ይሆናል ኢንሻአላህ። በቅርቡ ስራ ጀምራለሁኝ የማሳያችሁ ይሆናል ባላህ ፍቃድ ማለት ነው። አላህ ይሳካልኝ። እኛ ባልነው ሳይሆን አላህ ፈቀደበት ነው የሚሆነው። እየዞርኩኝ አካባቢው ምናምን አሳያችኋለሁ ማለት ነው። ብቻ እናንተ አበረታቱኝ፣ አይዞሽ ከጎንሽ ነኝ ካላችሁኝ እናንተ ያላችሁኝን እንደማደርግ ቃል እገባላችኋለሁ። ወሬ አበዛው። መልካም ጊዜ ተመኘው።
አሰላሙ አለይኩም ወራህመቱላሂ ወበረካቱ።